ለዘመናት ስንጠቀም የነበረው የባንክ አሰራር ዛሬ ተቀይሯል። የኢትዮጵያ ብሔራዊ ባንክ ለዓመታት ጸንቶ የቆየውን የ7% ዝቅተኛ የቁጠባ ወለድን በማንሳት የወለድ መጠንን በገበያ ፍላጎት እንዲሆን ወስኗል። ይህ ማለት ቀደም ሲል መንግስት ዝቅተኛውን ወለድ 7% ብሎ ይወስን የነበረው አሁን ግን ይህ ህግ ተነስቷል። ከዚህ በኋላ ባንኮች ደንበኞቻቸውን ለመሳብ የወለድ መጠኑን በራሳቸው ይወስናሉ። ማንኛውም ሰው ከባንኩ ጋር መደራደር ይችላል። ብሔራዊ ባንክ ይህን ያደረገው የዋጋ ንረትን ለመቆጣጠርና በባንኮች መካከል የውድድር መንፈስን እንዲኖር ነውም ተብሏል። ከቤተ መንግስት ፊት ለፊት ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ዩኒቲ ፓርክ መሃል እጅግ ዘመናዊና ቅንጡ የመኖሪያ ቤቶችን 70% ለሚከፍሉ 30% ታላቅ ቅናሽ አለያም ካሽ 60% ከፍለው 40%ን የባንክ ብድር የተመቻቸላቸው። ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር፣ ባለ 2 መኝታ 95 ካሬ በ5 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8 ሚሊዮን ብር ጠቅላላ ክፍያ ካሻውት በ10% ዕድመ ክፍያ የሚዋዋሉበት። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያዎችን ያካተተ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነትን በውስጡ አካቷል። ለአንድ ሳምንት የሚቆይ ታላቅ ቅናሽ ስለሆነ ይህንን እድል ለመጠቀም ከታች ባለው ስልክ ይደውሉ። እናንተስ ተከታታዮቼ ይህን ሐሳብ እንዴት ታዩታላችሁ? ኮሜንት ላይ አስቀምጡልኝ። ተመሳሳይ አጫጭር መረጃዎች እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ።